ስራ የተለየው እምነት ነፍስ እንደተለየው ስጋ ነው። ያዳነን መልአክ ነው አይደለም። እርሱ ይቅር ማለት የሚችል አምላክ ነው ራሱ ክርስቶስ። የሚያደርጉትን አያውቁምና ይቅር በላቸው ብሎ በማስመሰል ሳይሆን በእውነት ተናግሯል። ክርስቶስ ልመና ብቸኛ ናት። ተወዳዳሪ ተነጻጻሪ የለችም፣ የላትም። ብቸኛ ናት። ያቺ ልመና የዘላለም ሞትን የምትሽር ልመና ናት። ክርስቶስ ስራ ከፍጡራን ስራ ጋር አናቀላቅልም። መድኃኔዓለም ስለኛ ያደረገውን ነገር እመቤታችን ከምታደርግልን ነገር ጋር አናምታታም፣ አንቀይጥም፣ አንደባልቅም። 8 ዓመት ታሞ የተኛውን በቃል ብቻ በመናገር ተነስ አልጋን ተሸክመ ብሎ የሚፈውስ አምላክ ነው። አማላጅም አይደለም፣ መልአክም አይደለም። ያዳነን እርሱ ራሱ ማን ነው? እግዚአብሔር ነው። ይህን ከያዝን ቅዱሳን ምልጃ የሚጠቅመን ነቅተን ያለን እንደሆነ ነው። አንድ ሰው ለመዳን ምን ያስፈልገዋል? እንዴት ሆኜ ነው የምድነው? እምነት ነፍስ እንደተለየው ስጋ ነው። በብዙ ድካም በብዙ መከራ ወደ እግዚአብሔር መንግሥት ትገቡ ዘንድ አላችሁ፣ ንስሐ ባትገቡ ትጠፋላችሁ ነው ያለው። አሐዱ አምላክ አሚን። ክቡር አባታችን፣ ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራን፣ በዚህ ያላችሁ የእግዚአብሔር ቤተሰቦች፣ አባቶች፣ እናቶች፣ እህቶች፣ ወንድሞች በልዑል እግዚአብሔር ሰላምታ እንደምን አመሻችሁ? እንደምን አመሻችሁ? አሚን። አምላካችን እግዚአብሔር በቸርነቱ ጠብቆ ለዚህ ሰዓት ለዚህ ዕለት ስላደረሰን ስሙ የተመሰገነ ይሁን። ትላንትና የእመቤታችን የቅድስት ድንግል ማርያም የዕረፍቷ ዕለት ተከብሯል። ዛሬ ያን የእመቤታችን የቅድስት ድንግል ማርያምን ዕረፍቷን ባይሆንም ጠቅለል ባለ መንገድ ግን የቅዱሳን አማላጅነት የእመቤታችንም ጭምር በቤተ ክርስቲያን ትምህርት ያለውን ቦታ ነው ለማሳየት የምሞክረው። እኛ ኦርቶዶክሳውያን ቅዱሳን ያማልዱናል ስንል እመቤታችን ቅድስት ድንግል ማርያምም ታማልደናለች ስንል ምን ማለታችን ነው የሚለውን አጥርተን ማወቅ እና መረዳት ስላለብን ይህን በተመለከተ ነው የተወሰነ ነገር ለማንሳት መሞክረው። እግዚአብሔር አምላክ ለሁላችንም ምስጢሩን ጥበቡን ይግለጥልን። አእምሯችሁን ክፈቱና ለመስማት ሞክሩ። በኦርቶዶክስ ቤተክርስቲያን አምላካችን መድኃኒታችን ኢየሱስ ክርስቶስ ቃል ከሥጋ ጋር ተዋህዶ አምላክ ሰው ሆኖ ተገልጦ በዚህ ምድር ላይ ያከናወናቸው ክንውኖች አሉ። በእናቱ በቅድስት ድንግል ማርያም ማኅፀን ከመጸነስ ጀምሮ ሞቶ ሞትን ድል አድርጎ ተነስቶ እስከ ማረግ ድረስ እስከ ዕርገቱ ድረስ ያለው ስራ ከብስራት ጀምሮ በእኛ ቤተክርስቲያን ትምህርት የማዳን ስራ ይባላል። በፕሮቴስታንቱ ዓለም ኢየሱስ አዳኝ ነው ሲሉ መስቀል ላይ ክርስቶስ ያደረገውን ነገር ብቻ ነው መሰረት የሚያደርጉት። በመስቀል ላይ በዕለተ ዓርብ ያከናወነውን ነገር ብቻ ነው የሚመለከቱት። በኦርቶዶክስ ትምህርት ግን ድህነት ሆሊስቲክ ነው፣ ሙሉ ነው። ከብስራት ጀምሮ እስከ ጌታችን ዕርገት ድረስ ያለው ነገር በሙሉ የማዳን ነገር ነው። ለምን ገብርኤል መጥቶ እመቤታችን አበሰራት ብለን ስንጠይቅ ስለኛ መዳን ነው። ለምን ካበሰራት በኋላ እንደ ቃል ይደረግልኝ የሚለውን ቃል ጠብቆ አምላክ ከስጋዋ ስጋ ከነፍሷ ነፍስ ሊነሳ ወደደ ብለንም ብንጠይቅ እኛን ለማዳን ነው። ለምን በማኅፀኗ ተጸነሰ? እኛን ለማዳን። ለምን ተወለደ? እኛን ለማዳን።
ለምን ተገዘረ? ስለኛ ድህነት። ለምን ተጠመቀ? ስለኛ ድህነት። ለምን ጾመ? ስለኛ ድህነት። ለምን ተሰቀለ? ስለኛ ድህነት። ለምን ሞተ? ስለኛ ድህነት። ለምን ወደ መቃብር ገባ? ስለኛ ድህነት። ለምን ሞትን ድል አድርጎ ተነሳ? ስለኛ ድህነት። ለምን አረገ? ስለኛ ድህነት። በአጠቃላይ ከብስራት ጀምሮ እስከ ዕርገት ድረስ ክርስቶስ ያደረገው ነገር በሙሉ ስለኛ መዳን የተደረገ ነገር ነው። ይህን ክርስቶስ ያደረገውን ማድረግ የሚችል ከፍጡር መካከል ማንም የለም። በዚህ የማዳን ሂደት ውስጥ ግን ልብ ብላችሁ እንድታደምጡ ምልጃ ክርስቶስ ከፈጸመው የማዳን ስራ ጋር በብዙ ፕሮቴስታንቶች ስለሚምታታ ነው። እናንተም እንዳይምታታባችሁ ማርያም ታማልዳለች፣ ቅዱሳን ያማልዳሉ ስንል ክርስቶስ ያደረገውን ያደርጋሉ ማለታችን እንዳልሆነ አጥርታችሁ መያዝ አለባችሁ። አጥርታችሁ ልብ ብላችሁ አድምጡ። አምላካችን ክርስቶስ ለኛ ቤዛ ሆኖ በሚያድነን ጊዜ እያንዳንዱ ድርጊት ስለኛ የተከናወነ ድርጊት መሆኑ እንዳለ ሆኖ ልብ በሉ፣ በስጋዌው ወራት ሰው ሆኖ በተገለጠበት ጊዜያት ካደረጋቸው ነገሮች መካከል አንዱ ልመና ነው። ልመና በመስቀል ላይ ስለ ሁላችን አብን ለምኖታል። በደንብ አድርጋችሁ አድምጡ። በመስቀል ላይ አባት ሆይ የሚያደርጉትን አያውቁምና ምን በላቸው ነው ያለው። እርሱ ይቅር ማለት የሚችል አምላክ ነው ራሱ ክርስቶስ። የሚያደርጉትን አያውቁምና ይቅር በላቸው ብሎ በማስመሰል ሳይሆን በእውነት ተናግሯል። ይህ እሱ ንግግር የመቸገር ማድረግ ያለመቻል፣ ይቅርታ መስጠት ያለመቻል ሳይሆን በእኛ ቦታ ተገብቶ እኛ ልንል የሚገባንን ነገር እኛን ወክሎ ያለልን ቤዛችን እንደሆነ የሚያመለክት ነው። ቤዛችን እንደሆነ ይቅር ባይ እሱ ራሱ ነው። አዳኙ እሱ ራሱ ነው። ሕይወቱ እሱ ራሱ ነው። ብርሃኑ እሱ ራሱ ነው። እርሱ ነው ያዳነን። አንድ ሕይወት ነው ያለው። ለአብ ለወልድ ለመንፈስ ቅዱስ አንድ ሕይወት ነው ያላቸው። አንድ ኃይል ነው ያላቸው። አንድ ስልጣን ነው ያላቸው። ክርስቶስ ግን አምላክ ሰው ሆኖ የተገለጠው ግን ስለኛ መዳን ስለሆነ አምላካችን ክርስቶስ እኛ ልንጠይቅ የሚገባንን ነገር እኛን ወክሎ ጠይቋል። ይህን የእሱን ልመና ያቀረበውን ጸሎት የቤዛነት ጸሎት እንለዋለን። እስኪ ተናገሩት ባጠቃላይ። የፊልጶሶች ነቃ ያላችሁ ናችሁ። ዛሬ ድንዝዝ እንዳትሉ ጮክ ብላችሁ መልሱ። የምን ጸሎት አልኳችሁ? የቤዛነት ጸሎት። የጸለየው ማን ነው? ኢየሱስ ክርስቶስ። ማን የጸለየው? ስለማን የጸለየው? ስለማን የጸለየው? እኛ ልንጸልይ የሚገባንን እኛን ወክሎ ነው የጸለየው። ቤዛችን ምንለው ከዚህ የተነሳ ነው። ስለዚህ ክርስቶስ በመስቀል ላይ እኛን ወክሎ ምልጃ አቅርቧል። ያቀረበው ምልጃ ግን የቤዛነት ይባላል። ሌላ ፍጡር ክርስቶስ እንዳደረገው ሊያደርግ የሚችል ፍጡር የለም። ክርስቶስ ብቻ ነው ይህን ያደረገው። ልብ ብላችሁ አድምጡ። የክርስቶስ ልመናው ራሱ የማዳን አንዱ መንገድ ነው። ጌታችን ያዳነን ግን በመለመን ብቻ አይደለም። ስለኛ በመገረፍም ነው። ስለኛ በመጸነስም ነው። ስለኛ በመወለድም ነው። ስለኛ በመራብም ነው። ስለኛ በመጠመቅም ነው። ስለኛ በመሞትም ነው። ይህ በአጠቃላይ ስለኛ ድነት የተደረገ ነው። እኛን ለማዳን ካደረጋቸው ነገሮች ውስጥ አንዱ ልመና። ያ ልመና ግን ምን ይባላል? ቤዛነት። እስኪ ተናገሩት። ልመናው ምን ይባላል? አጥብቃችሁ እንድትይዙ ፈልጋለሁ። ክርስቶስ እንዳቀረባት ያለ ልመና ያቀረበ ማንም የለም። ማንም። የክርስቶስ ልመና ብቸኛ ናት። ተወዳዳሪ ተነጻጻሪ የለችም፣ የላትም። ብቸኛ ናት። ያቺ ልመና የዘላለም ሞትን የምትሽር ልመና ናት። ያቺ ልመና የዘላለም ሕይወትን የምታድል ልመና ናት። ያቺ ልመና የጎሰቆለ፣ ያረጀ፣ የወደቀ፣ የረከሰ፣ የተዋረደ ማንነታችንን የምታድስ ልመና ናት። ስለዚህ የተለየች ልመና ናት።
አምላክ በእኛ ቦታ ተገብቶ ስለኛ ያቀረባት ልመና ስለሆነች ማለት ነው። ፍጡራን ቢለምኑ በእነርሱ ማድረግ የማይችሉት ነገር ስላለ እግዚአብሔር እንዲያደርግላቸው ነው። ክርስቶስ ግን ፍጡር አይደለም፣ ፈጣሪ ነው። ፈጣሪ ሆኖ ሳለ የለመነው እኛ ልንለምን የሚገባንን እኛ ልናደርግ የሚገባንን ማድረግ ስላልቻለ ለእኛ ካለው ጥልቅ ፍቅር የተነሳ እኛን ወክሎ ስለኛ ያደረገልንና እኛን ነፃ አወጣን። እያደመጣችሁ አይደለም? ስለዚህ ይህ ምን ይባላል? ቤዛነት ይባላል። ይህን ክርስቶስ ያደረገውን ነገር ከፍጡር መካከል ማንም ሊያደርግ አይችልም። በዚህ ምክንያት ነው የዳነው። እኛ ኦርቶዶክሳውያን በምልጃ አይደለም የዳነው፣ በምልጃ አይደለም የዳነው፣ በአማላጅም አይደለም የዳነው፣ በእግዚአብሔር ነው። ይህን አጥብቃችሁ ያዙ። እግዚአብሔር ሲያድነን ግን ስለኛ ቤዛ ለመሆን ለምኗል። የለመነው ልመና ግን ቤዛነት ይባላል። ያን ያደረገው እኛን ወክሎ ነው። ያጣው ነገር ኖሮ አይደለም፣ ሊከብር አይደለም፣ ሊቀደስ አይደለም። ስለኛ ጥቅም እኛን ወክሎ ነው ያደረገው። አዳኙ እርሱ ግን ለማኝም አይደለም፣ አማላጅም አይደለም። እርሱ ሰጪ፣ እርሱ አዳኝ፣ እርሱ ሕይወት፣ እርሱ መድኃኒት ነው። እያደመጣችሁ ነው ለምናገረው። የክርስቶስ እንድትለዩልኝ ነው የምናገረው። ትንቢተ ኢሳይያስ ላይ ምዕራፍ 63 ቁጥር 4 እስከ 7 ባለው ምንባብ ላይ አሁን በእንግሊዘኛ እዚህ በእንግሊዘኛ ምንባብ ላይ እርግጥ ኪንግ ጄምስ ቨርዥን በሚባለው ላይ አለ። አሁን ባለው በእጃችሁ በምታገኙት በሞባይል ላይ ባለው መጽሐፍ ቅዱስ አታገኙትም። አሁን የምናገረው ምንባብ ማለት ነው። እና ያ ምንባብ ልብ ብላችሁ አድምጡ። የክርስቶስን ስራ ከፍጡራን ስራ ጋር አናቀላቅልም። መድኃኔዓለም ስለኛ ያደረገውን ነገር እመቤታችን ከምታደርግልን ነገር ጋር አናምታታም፣ አንቀይጥም፣ አንደባልቅም። የፍጡራን ስራ ሌላ ነው፣ የፈጣሪ ስራ ሌላ ነው። ፈጣሪ ያደረገውን ማድረግ የሚችል ከፍጡራን መካከል አንድ እንኳ የለም። ስለሌለ ነው አምላክ ሰው እስከ መሆን ድረስ የደረሰው። ስለኛ በጠባብ ሰውነት እስከ መገለጥ ድረስ የደረሰው ከፍጡር መካከል ማንም ሰው አዳምን ነፃ ሊያወጣው ስላልቻለ ነው። ስለዚህ የግዴታ አምላክ ሰው መሆን ነበረበት። አምላክ ሰው ሆኖ አዳምን ለማዳን በከብት በረት እስከ መወለድ፣ በመቃብር በመስቀል እስከ መሰቀል፣ በመቃብር እስከ መቀበር ድረስ ደረሰ። ይሄ ድርጊቱ ግን ምን ይባላል? የቤዛነት ስራ ይባላል። ጥሩ። ያዳነን ኢየሱስ ክርስቶስ በደንብ አድርጋችሁ አድምጡ። በስጋው ወራት ለምኗል። እስኪ ተናገሩ። ምን አድርጓል አልኳችሁ? በስጋው ወራት ምን አድርጓል? ጮክ በሉ። የለመነው ልመና ግን ለማኝ አያሰኘውም። የለመነው ልመና የምንድን ነው ስትባሉ የቤዛነት ነው። የምንድን ነው አልኳችሁ? አምላካችን ክርስቶስ ተጠምቋል አልተጠመቀም? መልሱልኝ። ተጠምቋል አልተጠመቀም? እኛ የምንጠመቀው ለምንድን ነው? ለምሳሌ የልጅነት ጥምቀት ከሆነ በ40 በ80 ቀን የምንጠመቀው የማን ልጅ ለመሆን ነው? የማን ልጅ ለመሆን ነው? የፈውስ ጥምቀት ከሆነ ደግሞ ያን የምንጠመቀው ለምንድን ነው? ከስጋ ደዌያችን ለመዳን አይደለም? ነው አይደለም? ለመንጻት፣ ለመቀደስ፣ ለመክበር፣ ለዚህ እንጠመቃለን። ክርስቶስ የተጠመቀው ለምንድን ነው? ልጅነት ሊያገኝ ነው? መልሱልኝ። ልጅነት ሊያገኝ ነው? እኛ ልጅነት ለማግኘት እንጠመቃለን። እሱ ልጅነት ሊያገኝ ነው? እሱ ልጅነት ሰጪ አምላክ ነው አይደለም? ተጠምቀን የማን ልጅ ነው የምንሆነው? የራሱ የክርስቶስ ልጅ ነው የምንሆነው። ስለዚህ እሱ የሚያገኘው ልጅነት የለም። ልጅነት ለኛ ጸጋ ነው፣ እርሱ ግን ጸጋውን ሰጪ ነው። እርሱ የኛ ፈጣሪ ነው፣ እርሱ ራሱ ሕይወት ነው። ስለዚህ የተጠመቀው ልጅነትን ሊያገኝ አይደለም። በሌላ በኩል ከኃጢአት ይቅርታ ለማግኘት ነው ጥምቀት የምንጠመቀው። አንዱ ከኃጢአት ይቅርታ ለማግኘት ነው። ወነአምን በአሐቲ ጥምቀት ለስርየተ ኃጢአት፣ በአንዲት ኃጢአት በሚሰረይባት ወይም ይቅርታ በሚሰጥባት በአንዲት ጥምቀት ምን እናደርጋለን ነው የምንለው? እናምናለን። ይህ የዕለት ዕለት ምስክራችን ነው። ክርስቶስ የተጠመቀው የኃጢአት ይቅርታ ለማግኘት ነው? እስኪ መልሱልኝ እናንተ። ነው ወይ? ታዲያ ትላላችሁ። ይሄን መልሱልኛ። ጮክ በሉ፣ አያስፈራችሁ። የኃጢአት ይቅርታ ለማግኘት ነው። እርሱ ኃጢአትን ይቅር የሚል ነው አይደለም? አይደለም። ስለዚህ ለኃጢአት ይቅርታ አይደለም ማለት ነው። የስጋ በሽታ ኖሮበት ለመፈወስ ነው የተጠመቀው? አይደለም። እርሱ ራሱ ከእናቱ ማኅፀን ጀምሮ ዕውር የነበረውን ዓይን የሚያበራ ነው። የሞተውን የሚያስነሳ ነው። 38 ዓመት ታሞ የተኛውን በቃል ብቻ በመናገር ተነስ፣ አልጋን ተሸክመ ሂድ ብሎ የሚፈውስ አምላክ ነው።
የተጠመቀው ታዲያ ለፈውስ ካልሆነ፣ ለኃጢአት ካልሆነ፣ ለልጅነት ካልሆነ ለምን ተጠመቀ? የተጠመቀው ቅዱስ ቄርሎስ ዘእስክንድርያ የተባለ አባት ምን ይላል? የተጠመቀው ስለ እኛ ነው። እስኪ መልሱ። ስለማን ተጠመቀ? ስለማን ተጠመቀ? እርሱ ሲጠመቅ የምንቀደሰው እኛ ነን። በእርሱ ጥምቀት አማካኝነት የምንከብረው እኛ ነን፣ የምንነጻው እኛ ነን። ስለ እኛ እኛን ወክሎ ነው የተጠመቀው። ስለዚህ እሱ ቤዛችን ነው። እኛ ደግሞ በእሱ ቤዛነት የተገኘውን ድነት የምናገኝ ፍጡራን ነን። ይህንን ሀሳብ በደንብ አድርጋችሁ እንድትረዱ ነው እዚህ አሁን ማቀርብላችሁ ማለት ነው። መድኃኔዓለም ኢየሱስ ክርስቶስ ያቀረበው ልመና፣ በመስቀል ላይ ያቀረበው የምልጃ ንግግር ወይም ቃል፣ ያ ቃል የማዳን ቃል፣ ይቅርታ የመስጠት ቃል፣ የፍቅር ቃል፣ የፈውስ ቃል እየተባለ ይነገራል እንጂ ያ ቃል አንድ ፍጡር እንዳቀረበው ተራ ልመና አይደለም። ተራ ልመና አይደለም። በዚህ ምክንያት ክርስቶስ ያደረገውን ነገር በአጠቃላይ ቅዱስ ቄርሎስ ዘእስክንድርያ ከጽንስ ጀምሮ እስከ እርገት ያለውን ኢኮኖሚ ኦፍ ሳልቬሽን የማዳን ስራ ብሎ ነው የሚጠራው። የማዳን ስራ አጥብቃችሁ እንድትይዙ ነው ደጋግሜ የምናገረው። የማዳን ስራ ነው የሚለው። አሁን ይህን ከያዝን ኢሳይያስ ምንድን ነው የሚለው? ልብ በሉ በደንብ አድርጋችሁ፣ ቃሉን ከኔ ጋር በደንብ አድርጋችሁ ትመልሳላችሁ። ማን ነው ያዳነን ለሚለው ጥያቄ ማን መጥቶ እንዴት ባለ መንገድ እንደሚያድነን ሲናገር ኢሳይያስ በመልአክ አይደለም። እስኪ ተናገሩት፣ ጮክ በሉ፣ ድምጻችሁ በጣም ቀንሷል። በመልአክ አይደለም በሉ፣ በአማላጅም አይደለም። ልብ በሉ፣ በግዕዝ አኮ በመልአክ አይደለም ወይም በመልእክተኛ አይደለም። ክርስቶስን መልአክ ነው የሚሉ ነበሩ። ያዳነን ግን ገብርኤል ሚካኤል አይደለም። ሚካኤል ገብርኤል ያድናሉ፣ የሚያድኑት በጸጋ ነው። በአዳም ላይ ከመጣበት መርገም ሚካኤል ገብርኤል አያድኑም። አዳም ላይ የፈረደበት እግዚአብሔር ነው። አዳም የተጣላው ከእግዚአብሔር ጋር ነው። ከእግዚአብሔር ጋር ሲጣላ የእግዚአብሔር ከሆኑት ሁሉ ጋር ተጣልቷል። መታረቅ የሚችለው እግዚአብሔር ይቅር ሲለው ብቻ ነው። ያለ እግዚአብሔር ገብርኤል ሚካኤል ምንም ማድረግ ሲጀመር አይችሉም። ምንም ማድረግ አይችሉም። አጥብቃችሁ ያዙ። መላእክት ያድናሉ ስንል እግዚአብሔር እንደሚያድነው ያድናሉ አንልም። እግዚአብሔር በራሱ ያድናል። መላእክት ግን በራሳቸው አያድኑም። ቅዱሳንም በራሳቸው አያድኑም። የሚያድኑት በእግዚአብሔር ነው። ስለዚህ ምን ይለናል ኢሳይያስ? በመልአክ አይደለም። ይህ በእንግሊዝኛም አለ ኖት ባይ ኤንጀል ነው የሚለው። በመልአክ አይደለም። ይቀጥልና ከዛ በአማላጅም አይደለም። እስኪ ተናገሩት እናንተ። ያዳነን ማን ነው ለሚለው ጥያቄ መልስ እየሰጠ ነው። አንደኛ ያዳነን መልአክ ነው ወይስ አይደለም? አሁን ነግሬያችሁ አትዘዟ። መልአክ ነው ያዳነን? ከመርገም ነፃ ያወጣን መልአክ ነው? ባህሪያችንን ያደሰው መልአክ ነው? ሞታችንን የሻረው መልአክ ነው? ማን ነው ያን ያደረገ? ኢየሱስ ክርስቶስ እግዚአብሔር ነው። ይህን አጥብቃችሁ መያዝ አለባችሁ። ይቀጥልና በአማላጅም አይደለም። በእንግሊዝኛ ኖት ባይ ኢንተርሴሰር። ኢንተርሴሽን ማለት ምልጃ መለመን ማለት ነው። ኢንተርሴሰር ማለት አማላጅ ማለት ነው። በአማላጅ አይደለም። አኮ በመልአክ ወአኮ በተንባል በሚለም ተንበለ ለመነ ነው። በሚለምን በአማላጅ አይደለም። አማላጅ አይደለም ያዳነን፣ መልአክም አይደለም ያዳነን። ተዘጋሁን ምን ማለት ነው? ክርስቶስ ለምኗል አልለመነም? ለምኗል። ግን አማላጅ ነው አይደለም። ልብ በሉ። ምልጃ አቅርቧል እኮ። ያቀረበው ልመና ግን ቅድም እንደነገርኳችሁ የቤዛነት ነው። በዚህ ምክንያት ልመና ስላቀረበ ክርስቶስን አማላጅ ነው አንለው። ስለዚህ ነው ኢሳይያስ የዳነው በመልአክ አይደለም አለ፣ በአማላጅም አይደለም አለና በምንድን ነው ታዲያ የዳነው የሚለውን ሶስተኛ ላይ ሲያመጣው ምን ይላል? he himself God፣ እርሱ ራሱ ጌታ መጣ አዳነን። እስኪ ቃል ተናገሩ። እርሱ ራሱ በሉ እስኪ። ጌታ መጥቶ አዳነን። አሁን ጥያቄ ጠይቃችሁ፣ ያዳነን መልአክ ነው አይደለም?
አማላጅ ነው አይደለም? ያዳነን ጌታ ነው አይደለም? አሁን ጥሩ ይዘነዋል ማለት ነው። ተመልከቱ፣ ክርስቶስ ልመናን አቅርቧል። ያቀረበው ልመና ግን ለማኝ አያሰኘውም፣ አማላጅ አያሰኘውም። አማላጅ የሚያሰኘው ከሆነ የኢሳይያስ ትንቢት ፈረሰ። በአማላጅ መዳን የለም። ያዳነን አማላጅ ሳይሆን እርሱ ራሱ እግዚአብሔር ነው። ሲያድነን ግን ስለኛ በእኛ ቦታ ተገብቶ ለምኗል። ያ የለመነው ልመና ግን ለእሱ አይደለም የሚቆጠረው። ልመናውን ራሱ ነው ያቀረበው። ያቀረበው ግን እኛን ወክሎ ነው። እኛን ወክሎ አምላኬ አምላኬ ለምን ተወኝ ብሏል። ለእርሱ አምላክ ኖሮት አይደለም፣ እርሱ አምላክ ነው። አምላኬ አምላኬ ለምን ተወኝ ያለው እኛን አምላክ ትቶን ስለነበረ ነው። ለምን ተወን? በኃጢአታችን ምክንያት እኛ ስለተውነው እግዚአብሔር ከኛ ርቆ ነበረ። ስለዚህ ያን ሲያስታውስ አምላኬ አምላኬ ለምን ተወኝ አለ። በእኛ ቦታ ተገብቶ ማለት ቤዛነት ነው። ይሄን አጥብቀን እንያዝ። ስለዚህ ያዳነን አማላጅም አይደለም መልአክም አይደለም። ያዳነን እርሱ ራሱ ማን ነው? እግዚአብሔር ነው። ይሄን ከያዝን ኢየሱስ ክርስቶስ እኛን ካዳነ በኋላ ለመዳን መንገድ ዘረጋልን። በደንብ አድርጋችሁ አድምጡ። ለመዳን የምንድንበትን መንገድ ዘረጋልን። የዘረጋልን የመዳን መንገድ አሁን እዚህ ያለን በአጠቃላይ የተሰባሰብነው እዚህ ለመዳን ነው። ለመዝናናት አይደለም፣ ለመጫወት አይደለም፣ ለመዳን ነው። ለመዳን ከሆነ አንድ ሰው እንዴት ሆኖ ነው የሚድነው? ልብ ብላችሁ አድምጡ። የቅዱሳን ምልጃ እና ለቅዱሳን የተገቡ ቃል ኪዳኖችን ከነገረ ድኅነት ትምህርት ጋር የሚያምታቱ እናንተም ውስጥ ይኖራሉ። አሁን ለቅዱሳን አባቶቻችን እናቶቻችን እዚህ ገዳም ብትመጡ ይሄን ያህል ይቅርታ ይደረግላችኋል፣ እንደዚህ ተብሎ ቃል ኪዳን ተገብቶላችኋል። እስከዚህ 20 ትውልድ እምርልሃለሁ፣ 10 ትውልድ እምርልሃለሁ፣ 100 ትውልድ እምርልሃለሁ፣ እንደ 40 ቀን ሕፃን እንደ 80 ቀን ሕፃን ትሆኛለሽ ትሆናለህ፣ እንደዚህ የሚሉ ቃል ኪዳኖች አሉ። እነዚያን የሚሰሙ ብልጥ ነን ብለው የሚያስቡ አንዳንድ ኦርቶዶክሶች ቀስ ብለው ያ ቃል ኪዳን የተገባበት ገዳም ይሄዱና እዚያ ልክ ገብተው ሲመጡ የ40 ቀን ሕፃን ሆን እኮ ብለው ንስሐን በሲስተም ለማምለጥ የሚሞክሩ ጅል ኦርቶዶክሶች አሉ። ከዚህ እንዳናምታታው ነው ይሄን በቅደም ተከተል ምነግራችሁ። የቤተክርስቲያንን ትምህርት ማወቅ አለባችሁ እንጂ ዝም ብሎ የምትመሩ ፈረስ መሆን የለባችሁ። ፈረስ ነው ወደ ፈለግነው ቦታ ምንነዳው። እንደዛ መሆን የለባችሁ። ትምህርቷን አውቃችሁ በጥንቃቄ ነው መኖር ያለባችሁ። በነገራችን ላይ ጥንቃቄ የሌለው ሰው የቅዱሳን የእመቤታችን ምልጃ ራሱ አይጠቅመውም። ይህን ወቁ። አትኩሬ እነግራችኋለሁ። የቅዱሳን ምልጃ የሚጠቅመን ነቅተን ያለን እንደሆነ ነው። የሚጠበቅብንን ካላደረግን የእመቤታችን ምልጃ ልንገራችሁ ይጎዳችኋል። ይህን የሚናገረው ቅዱስ ዮሐንስ አፈወርቅ ነው። አንተ ተኝተህ የቅዱሳን ምልጃ ያስፈልገኛል ይጠቅመኛል ብለህ የምታስብ ከሆነ ነው የሚለው የበለጠ ይጎዳሃል። ታዲያ እኔ ንቁ ከሆንኩኝ የፈለግኩት የሚጠበቅብኝን ነገር ማድረግ ከሆነ የእነሱ ምልጃ ምን ያደርግልኛል ትል እንደሆነ ደግሞ ይላል እንዲህ ስለማለት ራሱ የእነሱ ልመና ያስፈልጋል። ምክንያቱም ጤናማ ብትሆን ኖሮ እኔ ንቁ ከሆንኩኝ የሌላ እርዳታ ለምን ያደርግልኛል አትልም ነበረ ነው የሚለው። አትልም ነበረ። የቅዱሳን ምልጃ በጣም አስፈላጊ ነው፣ ጠቃሚ ነው። ከነገረ ድኅነት ጋር አይምታታም። ለመዳን ምንድን ነው አንድ ሰው ማድረግ ያለበት? በቅደም ተከተል ልንገራችሁ። አብራርቼ ያለ የምናገረው 1 2 3 4 ብዬ ነው ዝም ብዬ የምናገረው። ስሙ በደንብ አድርጋችሁ። አንድ ሰው ለመዳን ምን ያስፈልገዋል? እንዴት ሆኜ ነው ምድነው ሲባል በኦርቶዶክስ ቋሚ ትምህርት፣ በማይነቃነቅ ትምህርት፣ በማይናወስ ትምህርት፣ በማይንቀሳቀስ ትምህርት አንድ ሰው ለመዳን መጀመሪያ ማመን አለበት። እስኪ ተናገሩ። ምን ማድረግ አለበት? በደንብ መስኩ። ምን ማድረግ አለበት? ዘና ፈካ ብላችሁ ነው የምትፈልሱት አይደለም? ማመን አለበት። ገብቷችኋል? ማመን ምን እንደሆነ? 3 አይነት እምነት አለ። ያ የእምነት አይነት ብዙ አይነት ነው። ከፈለጋችሁ ለምሳሌ አይነታቸውን ለማወቅ ከፈለጋችሁ እንግሊዘኛ ከሞከራችሁ ጠቁማችኋለሁ። ኦን ፌዝ ሚል ብፁዕ ቅዱስ አቡነ ሽኖዳ ያዘጋጁት ስለ እምነት የሚናገር በእንግሊዝ በአማርኛ እንኳን በግዕዝ እንዲህ ትርጉም የለውም። በእንግሊዘኛ የጻፈው ኦን ፌዝ ሚል መጽሐፍ አለ። የእምነት አይነቶችን ይዘረዝራል። ማወቅ ከፈለጋችሁ እሱን ማንበብ ትችላላችሁ። ግን እኔ አሁን የምናገረው አምናለሁ አንድ ሰው ሲል በኦርቶዶክስ ቤተክርስቲያን እንዴት አድርጎ ማመን እንዳለበት ለመናገር። ለምሳሌ ጴንጤዎቹ ወይም ፕሮቴስታንቶቹ እምነት ያድናል ይላሉ። እኛም እምነት ያድናል እንላለን።
እኛና እነሱ ግን በፍጹም ትልቅ ልዩነት አለን። እምነት ያድናል ስንል እንኳን እነሱ ለምሳሌ በኢየሱስ ማመን ያድናል ይላሉ። ልክ ነው፣ በኢየሱስ ማመን ያድናል። በኢየሱስ ማመን ማለት ግን ምን ማለት ነው? ምን ማለት ነው? ለምሳሌ በኦርቶዶክስ ትምህርት ሶስት ነገሮችን ያካትታል ማለት አንደኛ አንድ ሰው ሲያምን የሚያምነው በስላሴ ነው። በአብ በወልድ በመንፈስ ቅዱስ አንድነት ያምናል። በአካል ሶስት እንደሆኑ በባህሪ በስልጣን አንድ እንደሆኑ መጀመሪያ ያምናል። ከዚህ በኋላ ሁለተኛ የሚያምነው ልብ በሉ፣ ይሄ በስላሴ ማመንን የሚመለከት ነው። እያዳመጣችሁ ነው የምናገረው፣ አቀርታችሁ እንድትይዙ ነው። ከዛም በኦርቶዶክስ ቤተክርስቲያን ዶክትሪን ተደርገው የተቀመጡ ትምህርቶች አሉ። በመሰረታዊነት አምስቱ አዕማደ ምስጢራት ምንላቸው አምስቱ መሰረቶች አሉ። እነዚህን በአጠቃላይ ጥምቀትን አምናለሁ፣ ስጋዌን አምናለሁ፣ ቁርባንን አምናለሁ፣ ትንሣኤ ሙታንን አምናለሁ፣ ስላሴን አምናለሁ ብለን መጀመሪያ በትምህርቱ በዶክትሪኑ የእኛ ዶክትሪን ከፕሮቴስታንቱ ወይም ከሽንቶይስቱ ወይም ከቡዲስቱ ወይም ከካሪዝማቲስሙ ወይም ከሌላው የተለየ ነው። ለምን? ሃይማኖት አንድ ስለሆነ። አንድ ሃይማኖት ያለው አስተምሮ አለ። በእኛ ያለ አስተምሮ በሌሎች ካለው አስተምሮ በፍጹም የተለየ ነው። ስለዚህ እኔ አምናለሁ ስል መጀመሪያ በኦርቶዶክስ ቤተክርስቲያን አስተምሮ አምናለሁ፣ በስላሴ አምናለሁ፣ ከሶስቱ አካል አንዱ አካል በተለየ አካሉ ሰው በመሆኑ አምናለሁ፣ በምስጢረ ጥምቀት አምናለሁ፣ በምስጢረ ቁርባን አምናለሁ፣ በምስጢረ ትንሣኤ ሙታን አምናለሁ። የመጀመሪያው እምነት ይሄ ነው። ሁለተኛ ልብ በሉ፣ ካመንኩ በኋላ እነዚህን የማምንባቸውን ነገሮች ደግሞ ማመን ማለት ለምሳሌ አንድ ሰው በእግዚአብሔር አምናለሁ ካለ በኋላ እግዚአብሔር የሚለውን እግዚአብሔር የሚያዘውን በአጠቃላይ እግዚአብሔር የተናገረውን ነገር በሙሉ ማድረግ አለበት። እግዚአብሔር ምን አዟል? ምስጢራትን እንድንሳተፍ። ምስጢራት የሚባሉት ከጥምቀት ጀምሮ ያለው ቅባ ሜሮን፣ ከዚያም ስጋውና ደሙ አለ፣ ምስጢረ ቁርባን። እንደምታውቁት ደግሞ ተለቅ የምንል ሰዎች ኃጢአት ስንሰራ ንስሐ የምንገባበት የዕለት ዕለት ኃጢአታችን የሚሰረይበት ምስጢረ ንስሐ የሚባል ምስጢር አለ። በእነዚህ እናምናለን። አምነን ብቻ ዝም ብለን ደግሞ አንቀርም። በጥምቀት አምናለሁ ካልክ በኋላ በተግባር ትጠመቃለህ። በቁርባን አምናለሁ ካልክ በኋላ በተግባር ትቆርባለህ። ልብ በሉ፣ በእምነት ውስጥ ያለ ነገር ነው። አምናለሁ ካልኩ በኋላ ያመንኩትን መፈጸም አለብኝ። ትክክለኛ እምነት የሚረጋገጥ በዛ ስለሆነ፣ ስለዚህ አንደኛ በእግዚአብሔር አምናለሁ፣ ሁለተኛ በምስጢራተ ቤተክርስቲያን። እስኪ ተናገሩ፣ በምን እናምናለን እኛ? ፍዝዛት በሉ፣ መልሱልኝ። በምስጢራተ ቤተክርስቲያን በሉ እስኪ። አልሰማሁም። እነዚያ ጋር ምስጢራተ ቤተክርስቲያንን ማመን የለም፣ ቁርባን የለ፣ ጥምቀት የለ፣ ሜሮን የለ፣ ንስሐ የለም ምስጢር። እናምናለን ሲሉ በማን ነው የምታምኑ? በእግዚአብሔር። በእግዚአብሔር ካመናችሁ በኋላ እግዚአብሔር ጥምቀትን አልተከላከለም፣ እግዚአብሔር ቁርባንን አልሰጠም፣ እግዚአብሔር ክህነትን አልሰጠም፣ እግዚአብሔር ንስሐን አልሰጠም። እግዚአብሔር ይህን ሰጥቷል። ይህን ታምናለህ? አላምንም ካልክ ጎዶሎ ነው ማለት ነው። ስለዚህ መጀመሪያ በእግዚአብሔር እናምናለን፣ ከዚያም ሁለተኛ በምስጢራት እናምናለን፣ ሶስተኛ የምናምነው በምግባራት ነው። እስኪ ተናገሩ፣ በምን እናምናለን? አይሰማም? በመልካም ስራ በአጠቃላይ ምን ያደርጋል ብለን ያድናል ብለን። ፕሮቴስቶች ግን መልካም ስራ ለድነት አያስፈልግም ነው የሚሉት። ብትጾም፣ ብትጸልይ፣ ብትሰግድ፣ ብትመጸውት ከመዳን ጋር ግንኙነት የለውም። የጸደቀ እንዲያውም ፍሬ ማፍራት ስላለበት የጸደቀ ሰው መለያ ነው፣ የጸደቀ እምነቱ ያሰራዋል የሚሉ አሉ። በቃ ያለ ክርክር ማለት ነው። እምናየው እኮ ነው። እምነቱን ያሰራው ከሆነ ፕሮቴስታንቶች ወደ ኤቲዝም መሄድ አልነበረባቸው። በአብዛኛው ሰዎች ፕሮቴስታንት ከሆኑ በኋላ መዳረሻቸው እግዚአብሔር የለም ወደ ማለት ነው። አሁን ጥናቶች ሁሉ ማቅረብ ይችል ነበረ፣ ግን እሱን ለማቅረብ ሰዓት አይመጥንም፣ ረጅም ነገር ስለሚፈልግ ማለት ነው። ለምን? አጥር ቅጽር የለ፣ ስርዓት የለ፣ ፈሪሃ እግዚአብሔር የለ። እንደፈለጉ ሲያሻቸው በጌታ እንዘምጥ ይላሉ፣ ሲያሻቸው የብልጽግና ቤተ እምነት ይላሉ፣ ሲያሻቸው ምናምን እያሉ ቆጠጥ ያለ አቋም እዛ ያደረሳቸው ትክክለኛ እምነት የሌላቸው መሆናቸው፣ መልካም ስራ አያስፈልግም ማለታቸው። ሉተርን እኮ የገደለው የፈጠፈጠው ያቆሰለው ሌላ ነገር እኮ አለ። ማርቲን ሉተር የሚባለው የፕሮቴስታንት እምነት መስራች በጣም አደገኛ ኃጢአተኛ ነው። ታውቃላችሁ? በጣም ደፋር
እንግሊዝኛ ከቻላችሁ እንግዲህ ጉግል ማድረግ ነው። ሉተርስ ፕሪች ብላችሁ ወይም ሉተርስ ፕሪች ብትሉ እርግጥ ያመጣላችኋል ዝርዝር የሚያምነውን እምነት፣ አቋሙን፣ አስተሳሰቡን፣ አረዳዱን እንዴት ባለ መንገድ ኃጢአት እንደሚያደፋፍር ታውቃላችሁ። ሉተር አንድ ጊዜ በጀርመን ምድር ላይ ምን ተብሏል? ገበሬ መግደል ኃጢአት ነው ወይስ አይደለም ተብሎ ጥያቄ ተጠየቀ እና ምን ብሎ ይመልሳል? ገበሬ መግደል ማለት የቤት ቆሻሻ መጥረግ ማለት ነው፣ ስለዚህ ግደሏቸው ብሎ ወንጌል ገበሬን ቆሻሻ ነው ይላል ብሎ ያስገደለ ሰው ነው ታውቃላችሁ። 300,000 አካባቢ ገበሬዎች በሱ ምክንያት ተገለዋል። ወንጌል አምናለሁ የሚል ሰው እኮ ነው። ስለዚህ ተመልከቱ፣ መልካም ስራ ከዚህ የተነሳ ምን አደረገ መሰላችሁ? ሉተር መልካም ስራን በጣም ከመጥላቱ የተነሳ ከመጸየፉ የተነሳ መጽሐፍ ቅዱስ ላይ ያዕቆብ የምትባል መልእክት አለች። እሷን መልእክት ሲያያት ጨነቀው። ያቺ መልእክት ምንድነው የምትለው? ያዕቆብ መልእክት ሙሉ መልእክቷ ሐሳቧ ምን መሰላችሁ? አንድ ሰው እምነት ኖሮት መልካም ስራ ከሌለው መዳን አይችልም የምትል ናት። እየሰማችሁ ነው የምናገረው? ስለ ምልጃ ላመጣ ነው። ይሄ ሁሉ ቅደም ተከተል ማስቀምጠው በቅደም ተከተል እንድትረዱ ፈልጌ ነው እንጂ ባጭሩ ምልጃ እንዲህ ነው ብዬ አዘባርቄ ተናግሬ መሄድ ይቻል ነበር። ቅደም ተከተሉን ጠብቃችሁ እንድትረዱ ነው። እና ይሄ መልካም ስራ የግድ ያስፈልጋል። አንድ ሰው ነው እምነት የተለየው ስራ መልካም ስራ የተለየው እምነት ነፍስ እንደተለየው ስጋ ነው ብላ የያዕቆብ መልእክት ትናገራለች። ስለዚህ ሉተር ሲያነባት ጨነቀው። ሲያነበው መልእክቱን አልስማማ አለ ከእሱ ሀሳብ ጋር። እሱ ደግሞ መልካም ስራ አያስፈልግም እንዲሁ ነው የጸደቅ ነው ብሎ የሚመጻደቅ ሰው ነበረ። ከዛም መልእክቷን ምን አደረገ? እቺ መልእክት የገበሬ መልእክት አይደለችም ገለባ መልእክት ናት አለና እንጣላት። this is epistle of strew ገለባ መልእክት ነው ይሄ፣ ጥቅም የለውም፣ መልካም ስራ አስፈላጊ ነው ይላል። አንድ ሰው ለመዳን በእምነት ላይ መልካም ስራ መስራት አለበት ይላል ብሎ መልእክቱን ገለባ ነው ብሎ ጣለው መጽሐፍ ቅዱስን። ለምን? በስሜቱ ስለተመራ የእሱን ስሜት ስላልነገረው። ተመልከቱ፣ እኛ ግን ስናምን በእግዚአብሔር እናምናለን፣ በምስጢራት እናምናለን፣ በመልካም ስራ እናምናለን። አንድ ሰው ካመነዘረ የእግዚአብሔርን መንግስት አይወርስም ንስሐ ካልገባ። አንድ ሰው ከሰረቀ ንስሐ ካልገባ አይድንም። ስለዚህ መልካም ስራ በምንችለው መጠን ለማድረግ እንጥራለን። እንወድቃለን፣ እንነሳለን፣ እንፍገመገማለን፣ እንጥራለን። ላባችን ጠብ እስኪል ደማችን እስኪፈስ ድረስ በጎ ነገር ለማድረግ እንጋደላለን። ለምን? እግዚአብሔር ያን እንድናደርግ ስላዘዘን ነው። ስላዘዘን በብዙ ድካም በብዙ መከራ ወደ እግዚአብሔር መንግስት ገቡ ዘንድ አላችሁ ተብሏል። የሐዋርያት ሥራ ምዕራፍ 14 ቁጥር 22 ላይ በብዙ ስራ በብዙ መከራ ዘና ፈታ ብላችሁ አይደለም፣ ተዝናንታችሁ አይደለም፣ ብዙ መከራ ተቀብላችሁ ወደ እግዚአብሔር መንግስት ገቡ ዘንድ አላችሁ ነው ያለው ቅዱስ ጳውሎስ። ፊልጵስዩስ መልእክት ምዕራፍ 2 ቁጥር 12 ላይ ደግሞ ምን ይላል መሰላችሁ? በመፍራትና በመንቀጥቀጥ እስኪ ተናገሩት እናንተ። በመፍራትና በመንቀጥቀጥ እስኪ በሉ። የራሳችሁን መዳን ፈጽሙ። የእኛን መዳን ማን ነው የሚፈጽመው? እኛ ራሳችን። በምን ሆነን? በመፍራትና በመንቀጥቀጥ ሆነን። እምነት ኖሮ መልካም ስራ የሌለን ከሆነ ቁጥራችን በነገራችን ላይ ከዲያብሎስ ጋር እኩል ራሱ ለመሆን ትንሽ ደረጃ አለው። ለምን? ያዕቆብ መልእክት ላይ ምንድነው የሚለው መጽሐፍ ቅዱሳችን? እምነት ኖሮት ስራ የሌለው ሰው ቢኖር እምነቱ ብቻውን ስለማያድነው ልክ እንደ ሞተ አስከሬን ነው ይልና አጋንንት እኮ ያምናሉ። አጋንንት ምን ይላሉ አለ? መልሶች ያምናሉ አያምኑ? በእግዚአብሔር አጋንንት ያምናሉ። ከዛ ይቀጥልና ምን ይላል መሰላችሁ? ይንቀጠቀጡማል። ከዛ የተመልከቱ አጋንንት ያምናሉ አለ፣ ይንቀጠቀጣሉ አለ። ይህን ይልና እንግዲህ የቤተክርስቲያን ሊቃውንት አንድ አባቴ ሲተረጉም ምን ብለዋል? አይዛክ ተሲሪያ የሚባል የቤተክርስቲያን ሊቅ አጋንንት ያምናሉ ይንቀጠቀጡማል ከተባለ አንድ ሰው እምነት ኖሮት በእምነቱ ምክንያት በፍርሃት ሆኖ የማይንቀጠቀጥ ከሆነ ከአጋንንት ያንሳል ማለት ነው። አንድ ሰው እምነት ኖሮት የሚንቀጠቀጥ ከሆነ ከአጋንንት ጋር እኩል ሆኗል ማለት ነው። አንድ ሰው እምነት ኖሮት በእምነት ላይ መልካም ስራ የሚሰራ ከሆነ ትክክለኛ ሰው ሆኗል ማለት ነው ይላል። እየሰማችሁ ነው? እምነት ኖሯቸው የሚንቀጠቀጡ እንኳን ቢሆኑ በእምነታቸው ተራራ የሚያንቀሳቅሱ ቢሆኑ ቁጥራቸው ከአጋንንት ነው።
ይህን ማወቅ አለባችሁ። ጥቅስ ማንሳት ይቻላል። ማቴዎስ ወንጌል ምዕራፍ 7 ቁጥር 1 ላይ ሁልጊዜ ሲነገር የምትሰሙት ምንባብ አለ። ዛሬ ምንድን ነው የሚለው? ጌታ ሆይ ጌታ ሆይ የሚለኝ ሁሉ የአባቴን መንግሥት የሚወርስ አይደለም። አቤቱ በስምህ አጋንንትን አላወጣንምን? በስምህ ታምራትን አላደረግንምን? ይሉኛል። እኔ ግን ይላል ጌታ አላውቃችሁም፣ ከቶ አላውቃችሁም። እናንተ ርጉማን! ታምር እኮ አድርገዋል። አጋንንት አስወጥተዋል። የሞተ አስነስተዋል። ብዙ ነገር አድርገዋል። እናንተ ርጉማን አላቸው። ከእኔ ዘንድ ራቁ፣ ከቶ አላውቃችሁም። የሰማዩን የአባቴ ፈቃድ ከሚያደርግ በቀር ጌታ ሆይ ጌታ ሆይ የሚለኝ ሁሉ የአባቴን መንግሥት የሚወርስ አይደለም ብሎ ወንጌል ላይ ክርስቶስ ነው የዘጋው። ቅዱስ ዮሐንስ አፈወርቅ ሲተረጉም ምን አለ? ታምር ያደረጉት አማኝ ስለመሆናቸው ነው። ስለ እምነታቸው ታምር እስከ ማድረግ ድረስ ኃይል ነበራቸው። እግዚአብሔር ግን አላውቃችሁም አላቸው። ለምን? መልካም ስራ አልነበራቸውምና። በጣም አይገርም? የእኛ እምነት በጣም ደካማ እንደሆነ ታውቃላችሁ። አሁን የእኛ እምነት ተራራ ሊያንቀሳቅስ ይችላል? ተራራ የሚያንቀሳቅስ እምነት እንኳን ቢኖር መልካም ስራ ከሌለ እግዚአብሔር አላውቃችሁም እንደሚል ታውቃላችሁ። ስለዚህ እኛ በእምነታችን ውስጥ በእግዚአብሔር እናምናለን፣ በምስጢራት እናምናለን፣ በመልካም ስራ የግድ እናምናለን። አሁን ይህን ሰምታችሁኛል መቼስ የተናገርኩትን አይደለም? በቅደም ተከተል እስኪ መልሱልኝ። ምናምነው በምንድን ነው? ገበያ ሄዳችሁ ቤት ያለው ወጥ ትዝ አላችሁ? ኪራይ ምን ትዝ አላችሁ? ይህ ሁሉ ከለፈለፍኩ በኋላ አትመልሱልኝም? አንደኛ በምንድን ነው የምናምነው? እኮ ምን ያፈዛችኋል? አንደኛ በምን እናምናለን? ሁለተኛ ሶስተኛ ሳይሆን መልሱ በጋራ በምን አሁን የተናገር በምንድን ነው? በእነዚህ ምን ማድረግ አለብን? መጀመሪያ መልሱልኝ። ምን ማድረግ አለብን? አንድ ሰው በመልካም ስራ ካላመነ መልካም ስራ ሊሰራ ይችላል? አያስፈልግም ካለ በኋላ እንዴት ሊሰራ ይችላል? አይችልም። ስለዚህ ተመልከት፣ መጀመሪያ እናምናለን። እንደዚህ ካመን በኋላ ላመናቸው ነገሮች እንታመናለን። በእግዚአብሔር አምናለሁ፣ በሰይፍ እስከ መቆረጥ ድረስ እታመንለታለሁ፣ በእሳት እስከ መቃጠል ድረስ እታመንለታለሁ። ቀጥዬ በምስጢራት አምናለሁ። በምስጢራት ካመንኩ በኋላ ፍዝዝ ብዬ ጥምቀት ያድናል፣ እኔ ግን አልጠመቅም። ቁርባን ያድናል፣ እኔ ግን አልቆርብም። ንስሐ ያድናል፣ እኔ ግን ንስሐ አልገባም ካለ እኛ ያው ሙድ ያዦች ልንባል እንችላለን። ሙድ የሚይዙ ቀልደኞች፣ ተጫዋቾች ልንባል እንችላለን እንጂ መዳን የሚፈልጉ ልንባል አንችልም። በእግዚአብሔር ካመን በኋላ ቀጥለን በምስጢራት ካመን በኋላ እንፈጽማቸዋለን። ለመዳን መጀመሪያ ማመን ያስፈልግ። ሙሉ እምነት የሚባለው ይሄ ነው። በእግዚአብሔር ማመን፣ በምስጢራት ማመን፣ በመልካም ስራ ማመን። ፕሮቴስታንቶች ምንድን ነው የሚያደርጉ? እናምናለን ይላሉ። በጥምቀት አያምኑ፣ በቁርባን አያምኑ፣ በንስሐ አያምኑ፣ በመልካም ስራ አያምኑ። ምን አይነት እምነት ነው ያላቸው ታዲያ? ቆራጥ እምነት፣ የተበጠሰ እምነት፣ የተሸረፈ እምነት። ያን ይዘው ያስፈራራሉ። ጀነን ብለው እኛ ጋር ጌታ አለ፣ እኛ ጋር ኢየሱስ አለ፣ እናንተ ጋር ማርያም፣ አርሴማ፣ ተክለ ሃይማኖት፣ ጻድቁ፣ መላእክት እያላችሁ አበዛችሁ፣ ክርስቶስ ተሸፈነ ይላሉ። አያምኑም። ጥምቀትን ያስተማረ ክርስቶስ ነው። ቁርባንን ያስተማረ ክርስቶስ ነው። ንስሐን ያስተማረ ክርስቶስ ነው። መልካም ስራን ያስተማረ ክርስቶስ ነው። አንድ ሰው ወደ ጌታ መጣና ማቴዎስ ወንጌል ምዕራፍ 19 ላይ የዘላለም ሕይወት አገኝ ዘንድ ምን ላድርግ አለው ኢየሱስን። ኢየሱስ ምን አለው? በእኔ እመን አይደለም ያለው፣ በእኔ እመን ምናምን አይደለም ያለው፣ በሕግ ምን ተጽፏል እንዴትስ ታነባለህ ምናምን አለው። ያ ሰው 10ቱን ትእዛዛት ጠቅለል አድርጎ ሲነግረው ጌታ ምን አለው? እነዚህን አድርግ ትድናለህ። እየሰማችሁ ነው አይደል? እየሰማችሁ ነው ወይ? ሐሳባችሁ ወደዚህ አድርጉ፣ ቀረጻውን ተውት። ጌታ ነው የመለሰው። አንድ ሰው የዘላለም ሕይወት ለማግኘት ምን ላድርግ ሲል ትእዛዛትን ጠብቅ ነው ያለው። አንድ ፓስተር ጋር ስትል በጌታ እመን ይበቃል። ከጌታ ጋር ተቃራኒ ትምህርት። በእሱማ ሳታምን ነው እንጂ መልካም ስራ የምትሰራው። እሱን ሳላምን የምሰራው መልካም ስራ አለ። እሱን እኮ የምሰራው አድርግ ያለኝን ማደርገው አምኜው እኮ ነው እሱ። እና አንድ ሰው ለመዳን መጀመሪያ ያምናል። ከዛም በኋላ ምስጢራትን ነው የሚፈጽመው። በመሰረታዊነት ምስጢረ ጥምቀት፣ ምስጢረ ሜሮን፣ ምስጢረ ቁርባን። እየሰማችሁ አይደለም?
እነዚህን እንፈጽማለን። ይኸው በቅደም ተከተል ነገሩን፣ አንደኛ ማመን፣ ከዚያ መጠመቅ። እስኪ በሉ ሁለተኛ ምን? ሶስተኛ በቅባ ሜሮን መታተም። ሶስተኛ ምን? መልሱልኝ በደንብ። አራተኛ ስጋውና ደሙን መቀበል። አራተኛ ምን? ያዙ እንዳትረሱ። አራት እነዚህ አንድ ሰው ኦርቶዶክስም ሆነ ከኦርቶዶክስ ውጭ ያለውን እርግጥ አይመለከትም። ጥምቀት ስለሌለው ቁርባንም ምንም ስለማይኖር ያለችው ጥምቀት አንዲት ናት። እሷም ያለችው በቤተክርስቲያን ውስጥ ብቻ ነው። ያለው ቁርባን አንድ ነው። እሱም ያለው በቤተክርስቲያን ውስጥ ብቻ ነው። እውነተኛ ክህነት ከሌለ ጥምቀቱም ቁርባንም ሌላም ነገር አይኖርም። የእውነተኛ ምስጢራት መገኛው ክህነት ነው። ክህነት ደግሞ ያለው በእውነተኛ ቤተክርስቲያን ብቻ ነው ያለው። አሁን አራት ነገሮችን አነሳው። ከዚህ በኋላ በ40 ቀን በ80 ቀን ተጠምቀን ልብ በሉ ከተጠመቅን በኋላ በቅባ ሜሮን ታትመን ከዚያን ስጋውን ደሙን ተቀብለን የቤተክርስቲያን አካል እንሆናለን። ከሆን በኋላ እድሜያችን ከፍ እያለ ሲሄድ ኃጢአትን አውቀን ለይተን መስራት እንጀምራለን። ልክ ኃጢአት አውቀን ለይተን መስራት ስንጀምር ደግሞ የንስሐ አባት ቁጭ ብሎልናል። የግዴታ የንስሐ አባት ጋር ሄዶ ንስሐ መግባት የሚያስፈልግ ይሆናል ማለት ነው። እየሰማችሁ ነው አይደል? ቅድም ስንት ነገሮችን አንስተን ነበረ? መልሱ ስንት ነገሮችን? አሁን አምስተኛ ለመዳን እዚህ እድሜያችሁ ስንት ነው? ህፃናት ዝም በሉ እናንተ። የእናንተ እዚህ ያላችሁ እድሜ ከ15 በታች ያለ እዚህ ከተገመታችሁ እዚህ እናንተን አይመለከት እንዳትረብሹ። ከ15 በታች ያለ የለም። 15 ምናምን እድሜ እርግጥ በእኛ ቤተክርስቲያን ንስሐ የሚገባው ከ7 ዓመት በኋላ ነው። በሌሎቹ ደግሞ ከ12 ዓመት ነው የሚጀምረው። 12 ዓመት ህፃናት ሲሞላቸው ከዛ በኋላ እየተናዘዙ ንስሐ መግባት ይችላሉ። ግን ዞሮ እዚህ አሁን ያለነው በአጠቃላይ በአብዛኛው ወጣቶች ነው። ልብ ብላችሁ አድምጡ። የግዴታ ለመዳን በእግዚአብሔር ካመን በኋላ ከተጠመቅን በኋላ በቅባ ሜሮን ከታተምን በኋላ ስጋውን ደሙን ከተቀበልን በኋላ አምስተኛ የግዴታ ንስሐ መግባት አለብን። ስለዚህ አምስተኛው ለመዳን የሚያስፈልገው ምንድነው ማለት ነው? ምስጢረ ንስሐ። በሉ እስኪ ምንድነው? በሉ ንስሐ ማይገባ ይድናል አይድንም? መልሱ እንጂ ይድናል አይድንም? አይድንም። ጌታ ሉቃስ ወንጌል ምዕራፍ 13 ላይ እሱ ነው የሰበከው። ንስሐ ባትገቡ ትጠፋላችሁ ነው ያለው። የጌታ ቃል ነው ይሄ። ስለዚህ አንድ ኦርቶዶክሳዊ ገዳሜ ሂጄ እንዲህ አድርጌ ቃል ኪዳን ስላለ ንስሐ አልገባም፣ እቺ ሙድ እዛው አስቀምጧት። እዛው እርስ በርስ ሌላ ቦታ ተሸዋወዱ። እግዚአብሔር እንደዚህ የሚዘበትበት አምላክ አይደለም። በእግዚአብሔር አይቀለድም። ለመዳን እነዚህ አምስት ነገሮች በጣም መሰረታዊ ነገሮች ናቸው። በጣም መሰረታዊ ነገር የትኛውም ቃል ኪዳን የቅዱሳን ምልጃ ከነዚህ ከአምስቱ ነገር በኋላ ነው የሚመጣው። ማርያም ታማልደናለች ስንል በእግዚአብሔር አትመኑ፣ ጥምቀትም አትጠመቁ፣ በቅባ ሜሮንም አትታተሙ፣ ቁርባንም አትቁረቡ፣ ንስሐ አባታችሁ ጋር አትሂዱ፣ የአምላክ እናት ማርያምን ያለውላችሁ የምትል ማርያም የለችም። እንደዚህ አይነት ማርያም ኖራ አታውቅም። የአምላክ እናት ምንላት ቅድስት ድንግል ማርያም እግዚአብሔር ከሰበከው ካስተማረው ወንጌል የምትቃረን አይደለችም። እርሷ ያለችው ምንድን ነው? ቃና ዘገሊላ ላይ ትዝ አላችሁ? የሚላችሁን አድርጉ። እስኪ ተናገሩት። ምን በሉ ነው ያለችው? የእግዚአብሔርን ቃል የምትፈጽም እናት እንጂ ከእግዚአብሔር ቃል ጋር የምትጋጭ እናት አይደለችም። ንስሐ አትግባ እኔ በምልጃ ድናለሁ በፍጹም አትልም። በፍጹም አትቁረብ አይደል? በፍጹም አትልም። ስለዚህ ተመልከቱ፣ በኦርቶዶክስ ትምህርት የቅዱሳን ቃል ኪዳን አማላጅነታቸው በአጠቃላይ የሚሰራው ከነዚህ ከአምስት ነገሮች በኋላ ነው። በደንብ አድርጋችሁ እንድትይዙ ስለምፈልግ ምስጢረ ንስሐ ጋር አንድ ነገር ልንገራችሁ። አባ ማርቆስ የተባለ አባት አሴቲሲዝም የሚባል የትርምት ሕይወትን በተመለከተ ያዘጋጁት መጽሐፍ አለ እና እዛ ላይ ምን ይላል መሰላችሁ? ንስሐ ስንገባ ማለት ነው ሆነ ብለን ፈርተን ግን የያዝነው የሰራነው ከበድ ያለ ኃጢአት ቢኖር ሳይሰወርብን ሼም ይዞን ማለት ነው። ሼም ይዛችሁ አይደለም ስንሰትከሩ አይዛችሁም? ሼም የሚያስይዝ ኃጢአት። ያው እኛ ኃጢአቱን ስንሰራ ነው ሼም ያይዘን። እኛማ አሁን ይሄ ዘመንማ ሼም የሚለው ቃል ራሱ ከጠፋ ቆይቷል። ይሄ ዘመን ዘመነ ስግጥና፣ ዘመነ ድርቅና፣ ዘመነ እብደት አይደለም። በቃ ማህበር ነው። ብር ከተገኘ ይታበዳል።
አፈር ውስጥ ይገባል፣ ጭቃ ውስጥ ይገባል። ብር ከተገኘ የማይገባበት ምን አለ? ለምን? በጋራ ስላበድን ማለት ነው። ፍሬ ለቀናል እኮ አሁን ከኛ ኳስ አይሻልም ብላችሁ ነው? ኳስ እኮ ያለ ሜዳው አይንከባለልም። ዝም ብለው አይንከባለሉም። ኳስ ቦታ አለው። እኛ ግን የትም ቦታ ነው የምንከባለለው። በቃ የትም ቦታ አጋንንት የፈለገበት ይጠልዘናል። ለምን? ጥንቁር ድንዝዝ ብለናል። ያሳዛኝ ነው። ያለንበትን ኮንዲሽን የሚያመለክት ነው። እና ይህ አባት ምን ይላል መሰላችሁ? አውቀን ሳንናዘዝ የያዝነው አንድ ኃጢአት ቢኖር ያን ኃጢአት እያወቅ ነው ግን ሳንናዘዘው በውስጣችን ብንይዘው 1000 ጊዜ ቅዱሳን ተሰብስበው ቢለምኑልን እግዚአብሔር ያችን ኃጢአት ይቅር አይላትም ይላል። እያደመጣችሁ ነው የምናገረው? እየሰማችሁ ነው ወይ? ምስጢረ ንስሐ በቅዱሳን ምልጃ አይተካም። ኃጢአትን በውስጥ ሸምቀ ይዘ ለንስሐ አባት ሳትናገር ሳትገልጠው በውስጥ ይዘ እመቤቴ ፈራው እኮ መናገር። እርግጥ እሱ ፈራው ጥሩ ነው እንድናገር አድርጊው ከሆነ አልናገርም ግን አንቺ ነው ከሆነ ሌላ ነገር ነው ማለት ነው ጉዳይ። የግድ መናገር አለብን። እመቤታችን ልባችን ነክታ ኃጢአቱን እንድንናገር ነው የምታደርገን እንጂ አትናገረው በቃ ፈርተ እንደሆነ አውቃለሁ እኔ በቃ እንዲሰረይ አትለንም። የግድ መናዘዝ አለብን። የቅዱሳን ምልጃ የቅዱሳን ቃል ኪዳን ከምስጢረ ንስሐ ጋር አይጋጭም። ከዚህ በኋላ ነው የቅዱሳን ምልጃ በአጠቃላይ የሚሰራው። ይህን ካደረግን በኋላ ቅዱሳን ስለኛ ያማልዳሉ። በምናውቀው በማናውቀው መንገድ እግዚአብሔር እንዲረዳ። ለምሳሌ ኦርቶዶክስ ከሆነ እዚህ ያለን ሰዎች ቢያንስ ከሃይማኖት ተጠራጥረን እንዳንወጣ የቅዱሳን ምልጃ ያስፈልገናል። እንዳንጠራጠር አንዳንድ ጊዜ በምናየው ነገር በምንሰማው ነገር በሚሆነው ነገር አሁን ብዙ በቃ ሁሉም እኮ ኦርቶዶክሳዊ አስመሳይ ነው፣ ካህኑ አስመሳይ፣ ጳጳሱ አስመሳይ፣ ቄሱ አስመሳይ ምናምን ይላቸዋል። ውስጥ ቁጭ ብሎ ማለት ነው ሰይጣን ጥሩ የሚያሳስብ እየመሰለ እያለ ማለት እናንተ ራሱ እኮ ከዚያ ያስመስላል ከምትሉ ሰው የበለጠ አስመሳዮች እኮ ናቸው። ጤናማ ብትሆኑ ኖሮ እንደዚህ አትሉም ነበር መጀመሪያ ሲጀመር ማለት ነው። በነገራችን ላይ ሌላን ሰው ንቆ ኃጢአተኛ አድርጎ ማሰብ የኃጢአተኝነት ምልክት ነው። ይሄን ወቁ። በቅዱሳን ሕይወት አንዱም ቅዱስ ስለራሱ ሲያስብ እኔ ጻድቅ ብሎ ያሰበ የለም። እናንተ ነው እኛን እንደዛ የምንለው። ከዚህ ቄሱ ምን ያልሻለም እንደ ዘረኛ ሌባ እዚህ ምንድን ያደርጋል እናውቀውም እንደ እንላለን። ለምን? ሰይጣን ቁጭ ብሎ ተስማምቶ ከኛ ጋር በድፍረት ማለት ነው ራሳችንን ጻድቅ አስመስሎ ስለሚያሳየን የተሻለ እንደሆነ አድርገን እናስባለን። ታውቃላችሁ ቅዱሳን አባቶቻችን አንዱ እንኳን አባት በእውነት ከሚሻለው አካል እንኳን እሻላለሁ ብሎ እንደማያስብ ታውቃላችሁ። እንደዚህ ያስቡ እነሱ የራሳቸውን ኃጢአት ነው የሚያስቡት፣ የራሳቸውን በደል ነው የሚያስቡት። ስለዚህ ኦርቶዶክሳውያን ይህንን ነገር ማምታታትና ማጋጨት የለብንም እና ቅዱሳን በምልጃቸው እኛን የሚጠቅሙን ሃይማኖታችንን እንዳንክድ የምግባር ጉለት ሲገጥመን ቅድም ነግራችኋለሁ። ለመዳን 5 ነገር ነግራችሁ ነበረ። 5 ነገር እስኪ ንገሩኝ። አንደኛ ማመን። እስኪ በሉ አንደኛ ምን አልኳችሁ? ሁለተኛ መጠመቅ። እሺ ነው ቅደም ተከተል ልንገራችሁ። በሉ ሁለተኛ መጠመቅ በሉ እስኪ። ሶስተኛ በቅባ ሜሮን መታተም በሉ እስኪ። ድምፃችሁ ግን አይሰማም እንዴ? ምግብ እያበላን እናናግራችሁ እንዴ? ሶስተኛ አራተኛ መቁረብ እስኪ በሉ። አምስተኛ ንስሐ መግባት። ንስሐ ለመግባት በምናደርገው ሂደት ውስጥ ግን መልካም ስራ ለመስራት እንተጋለን አይደል? ላለማመንዘር እንተጋለን፣ ላለመስረቅ እንተጋለን፣ ላለመዋሸት እንተጋለን። ስንዋሽ ደግሞ ይቅር በለኝ ብለን ንስሐ እንገባለን። ስለዚህ በንስሐ ውስጥ ምን አለ ማለት ነው? ንስሐ ለመግባት በምናደርገው ጥረት ውስጥ ምን አለ? መልካም ስራ አለ። መልካም ነገር ለማድረግ መጣር አለ። መፍገምገም አለ። መውደቅ መነሳት አለ። በዚህ ሂደት ውስጥ በጣም ብዙ አይነት ኃጢአት ልንሰራ እንችላለን። ተስፋ ሳንቆርጥ እስከ መጨረሻው ጊዜ ድረስ እስከ ደጋግመን 1000 ጊዜ ብናመነዝር፣ 1000 ጊዜ ብንሰርቅ፣ 1000 ጊዜ ብንዋሽ እስከ መጨረሻይቱ እግዚአብሔር ያን ንቅል እስኪያደርግልን ድረስ ተስፋ ሳንቆርጥ ንስሐ መግባት አለብን። ስለዚህ በምስጢረ ንስሐ ሂደት ውስጥ መልካም ስራ የሚባለው ነገር አለ። ይህን ካደረግን በኋላ ነው የቅዱሳን ምልጃ አንደኛ በእምነት እንድንጸና፣ ሁለተኛ
በመልካም ስራ እንድንጸና ልብ በሉ። እኛ የፈለገ መልካም ብናደርግ ስራችን ጎዶሎ ነው። ስለዚህ እግዚአብሔር ምን አለ? በጻድቅ ስም ቀዝቃዛ ጽዋ ውሃ የሚያጠጣ የጻድቁን ዋጋ፣ እስኪ ተናገሩ። ምን? ኧረ መልሱልኝ እንጂ ምን? የጻድቁን ምን? ይህ ሰው ዋጋውን የሚያገኘው መጀመሪያ አምኖ ተጠምቆ በቅራሜሮን ታትሞ ስጋውን ደግሞ ተቀብሎ ንስሐ እየገባ የሚኖር እንደሆነ ብቻ ነው። አይ ንስሐ አልገባም በጻድቅ ስም ዋጋ ይገኛል ስለተባለ ብሎ ግን ነገር የለም። ይሄን አጥብቃችሁ እንድትይዙ ነው የምናገረው። ስለዚህ የጻድቁን ዋጋ ያገኛል ሲባል ተክለ ሃይማኖት የተጋደለው ተጋድሎ አለ፣ ጊዮርጊስ የተጋደለው ተጋድሎ አለ፣ ጳውሎስ የተጋደለው ተጋድሎ አለ፣ የሐዋርያት ተጋድሎ አለ፣ የነቢያት ተጋድሎ አለ። ያን ተጋድሎ ያንን መከራ አንተ ባትቀበለው በእነሱ አምነህ የእግዚአብሔር አገልጋዮች ብለህ እግዚአብሔር ይቅር እንዲል የሚጠበቅብህን አድርገህ የተራበ ብታበላ እግዚአብሔር የጳውሎስን ዋጋ ይሰጥሃል፣ የጴጥሮስን ዋጋ ይሰጥሃል፣ የአርሴማን ዋጋ ይሰጥሃል። ቀንሶ አይደለም ሙሉውን ይሰጥሃል እግዚአብሔር። ያ ቃል ኪዳን ነው። ይሄ ቃል ኪዳን የሚመጣው ቅድም ከነገርኳችሁ ነገር በኋላ ነው። ሲያማልዱንም ለዚህ ነው፣ በመልካም ስራ እንድንጸና፣ በኃጢአት እንዳንወድቅ፣ በእግዚአብሔር እቅፍ እንድንመላለስ፣ ወደ ምስጢረ ንስሐ እንድንመጣ፣ የቅዱሳን ቃል ኪዳን፣ የቅዱሳን ልመና እግዚአብሔር ሆይ እባክህ ትላለች። ማስታለች እባክህ ልጄ ሆይ ወዳጄ ሆይ ይሄን ልጅ በመልካም ነገር አጽናው፣ ልቡ ሸፍቷል፣ ይጠራጠራል፣ እንዲያምን አድርገው፣ መልስለት ልቡን። እለት መልካም ስራ አይሰራም፣ እባክህ መልካም እንዲሰራ አድርገው፣ ሀሳቡን አቅናለት፣ መንገዱን አስተካክልለት፣ ከክፉ ሰውረው ያስቸግረናል እያለች ትናገራለች። እግዚአብሔር መልካም እንድንሰራ በእሷ ምልጃ ኃይል እንዲሰጠን ታደርጋለች። እመቤታችን ምልጃ የሚባለው ይሄ ነው። ያላመኑ አሕዛብ በሌላ ቤተ እምነት ያሉትን ከሆነ ደግሞ ወደ እምነት እንዲመጡ ነው የሚያደርጋቸው የቅዱሳን ምልጃ። ወደ ማመን፣ በክርስቶስ ወደ ማመን፣ በጥምቀት ወደ ማመን፣ በቁርባን ወደ ማመን፣ በንስሐ ወደ ማመን፣ በመልካም ስራ ወደ ማመን ነው የሚያመጣቸው የቅዱሳን ምልጃ። እኛም ከሆነ ግን ማጽናት፣ በሃይማኖት ማጽናት፣ በምግባር ማጽናት፣ ከእግዚአብሔር ዘንድ ረድኤት፣ ጸጋ፣ መረዳት፣ አብርሆት፣ ሰላም፣ ለሕይወታችን ደስታ ማምጣት ነው። እግዚአብሔር ደግሞ የቅዱሳን ልመና ምልጃ ይሰማል። ሰሚም ነው እግዚአብሔር። የእነሱን ልመና ይሰማል። የእመቤታችን ልመና ደግሞ በተለየ መንገድ ነው የሚሰማው። ከማንም ፍጡር ከማንም ቅዱስ በጣም ከፍ ባለ መንገድ ነው እመቤታችን የሚሰማት። እየሰማችሁ ነው የምናገረው? ከፍ ባለ መንገድ። ለምን? የእመቤታችን ክብሯ ምን ያለ ስለሆነ፣ ከፍ ያለ ስለሆነ፣ እናቱ እንደመሆኗ ከማንም ፍጡር የበለጠ የሚሰማው እመቤታችንን ነው። ስለዚህ እመቤታችን ታማልደናለች ብለን ስንናገር እኛ ክርስቶስ ለእኛ መዳን ብሎ የሰጠንን ጥምቀትን፣ ልብ በሉ፣ ሜሮንን፣ ቁርባንን፣ ንስሐን ይህን የሰጠን እሱ ነው። ክህነትን የሰጠን እሱ ነው። ይሄ እሱ ያደረገልን ለመዳን ያስፈልጋቸዋል አድርጉ ብሎ ያዘዘንን ነገር በሚቃረን መንገድ አይደለም የምታማልደን እመቤታችን። ይልቁኑ እርሱ ያዘዘንን ነገር እንድናደርግ ነው የምትገፋን፣ ወደዛ ነው የምትመራን። የእመቤታችን ምልጃ ከልጇ ስራ ጋር ነው የሚያዋህደን፣ ከልጇ ስራ ጋር ነው አንድ የሚያደርግ የሚያስታርቀን። እሷ ሌላ በር አይደለችም፣ ሌላ መንገድ አይደለችም። እሷ ከክርስቶስ ጋር ነው የምታገናኘን እንጂ ወደ ሌላ መንገድ አይደለም የምትመራ። እና ይህን ጠንቅቀን ነው ማወቅ ያለብን። ጥቅሶች ምኖች መጥቀስ ይቻላል ረጅም ሰዓት ስለሚሄድ፣ ይህን የሰማችሁትንም እግዚአብሔር በልቡናችሁ እንዲያኑርላችሁ የእሱ ቅዱስ ፈቃድ ይሁን። ሲረዝምም ደግሞ ብዙ ጥሩ አይደለም እና ግን ገብቷችኋል የተናገርኩት? እንዲሁ እኮ ኮማ ላይ ያላችሁ ነው የምትመስሉት። እንዲሁ እንዲህ ብላችኋል። የእውነት ገብቷችኋል? አውቃችሁ ነው ለምን ለማስደሰት ነው ወይስ ገብቷችኋል? ገብቷችኋል? እስኪ ንገሩኝ። ለመዳን የቅዱሳን ምልጃ ክርስቶስ ከፈጸመልን የማዳን ስራ ጋር አንድ ነው አይደለም? ይሄው አልገባችሁም ማለት ነው። መልሱልኝ። አንድ ነው አይደለም? ያዳነን አማላጅ ነው አይደለም? መልአክ ነው አይደለም? አምላክ ነው አይደለም? እሺ እያዛችሁም ቢሆን እየገባችሁ ጥሩ ነው። አንድ ሰው መጀመሪያ ለመዳን ስንት ነገሮች ያስፈልጉታል አይደል?
10 ባረገው ደግሞ ጣቴን 10 እንደምትሉ ይሰማኛል፣ ግን 5። ስለዚህ መልካም ስራ ለመዳን ያስፈልገናል አያስፈልገንም? ምስጢራት ያስፈልጉናል አያስፈልጉንም? በእግዚአብሔር ማመን ያስፈልገናል አያስፈልገንም? የቅዱሳን ምልጃ ግን ይሄንን መንገድ ይቃረናል አይቃረንም? አልመለሳችሁም? ይቃረናል አይቃረንም? ጮክ በማለት ለዘብ ብሏል ድምጻችሁ፣ ፍርሃት አለው ማለት ይቃረናል አይቃረንም? አይቃረንም። እግዚአብሔር አምላካችን በቸርነቱ በቅዱሳን ምልጃ እንድንጠበቅ እንዲያደርገን የእሱ ቅዱስ ፈቃድ ይሆንልን። አንድ ማስታወቂያ ልንገራችሁ፣ ቅር ይላችኋል? ይገባኛል፣ እንደማታነቡ አውቃለሁ፣ ግን ብታነቡም ባታነቡም መጽሐፍ ልጠቁማችሁ ነው። እስኪ ወጣት የሆናችሁ እጃችሁን አውጡ። እጅ ማውጣት ላይ አንደኛ ናችሁ። ሴቶች ወጣት የለም እንደዚህ ማያው አረጃችሁ። እናቶችንም ይመለከታል፣ ግን ግብረ አውናን ይባላል። ይሄ ማስተርቤሽን እንደዚህ የምትሉት እሱ ሳሱሶች አሉ። የተለያየ አይነት ሱስ የሚዲያ ሊሆን ይችላል፣ እዚህ ተዘርዝረዋል። የመጠጥ ሊሆን ይችላል፣ የሌላ አደንዛዥ እጾች ሊሆን ይችላል፣ ምናምን። ከነዚህ እንዴት ነው የምወጣው? አባቶች ሰው መጀመሪያ ወደዚህ የሚገባው በምን ምክንያት ነው ብለው ነው የሚያስተምሩት። ከዛ ለመውጣት ምን ማድረግ አለበት ብለው ነው የሚያስተምሩት። ከዛ ብዙ ከዚህ የተገናኙ ሌሎች ጉዳዮች በዝርዝር አሉት። ብቻ የወጣቶችን ሕይወት በተመለከተ ርዕሱ ግን ምንድነው አልኳችሁ? ሂዳችሁ በየገበያው ታገኙታላችሁ፣ ግዙና አንብቡ ለማለት ነው። ታነባላችሁ? አታነቡ? አታንብቡ። ባታነቡት ነው የሚሻለው ብዬ ሌላችሁ ብዬ እንድታነቡት ግን አሳስባችኋለሁ። እና ግዙ፣ አንብቡ፣ ይጠቅማችኋል። ስለሚጠቅማችሁ ነው ላስተዋውቅ ይዤ የመጣሁት። ምክንያቱም መጽሐፉ በጣም ከብዙ ወጣቶች ሕይወት ጋር የተገናኘ ሆኖ ሳለ ወጣቶች ግን ምንም እያነበባችሁት አይደለም። አለ ገበያ ላይ ተቀምጧል። 3000 ፍሬ አሳትሜ በጣም ነው የገረመኝ። እኔ ራሱ ጥቅምት 14 እንደዚህ ነው ያሳተምኩት እና ብዙ ነው የተለፋበት። አሁን ሲጻፍ ወደ 150 ወደ 170 ምናምን መጽሐፍ ነው ሪፈር የተደረገ አለው እዚሁ። ግን ደንዛዛ ስለሆን ማለት አሁን ይሄን አይሾ ቢጽፈው አይሾ ስፒድ ነው ምናምን ወይ ምናምን ስፒድ ቢጽፈው ታነቡ ነበር እናንተ። ምክንያቱም ያው ቅድም እንዳልኩት እብደት ላይ ስላለም ከዛ የተላቀቀው ያነበዋል። እና 3000 መጽሐፍ አይደለም። እዚህ አዲስ አበባ እንኳን ወደ 10 ሚሊዮን አካባቢ ኦርቶዶክስ 9 ሚሊዮን እንደዚህ ኦርቶዶክስ አለ ይባላል። 3000 1000 እንኳን አልተሸጠም ሲሉኝ በጣም ሼም ያዘኝ እና በምሰብክበት ለምን አላስተዋውቅም ብዬ ነው ያስተዋወቃችሁ። አንዱ ወስብሐት ለእግዚአብሔር።